እሺ እንግዲህ በተለያየ ሁኔታ ውስጥና በተለያየ ቦታ ሆናችሁ ይህን ቪዲዮ የምታዩ በሙሉ በያላችሁበት በቅድሚያ ሰላምታ ይድረሳችሁ ላለው ሳምንታችሁ እንዴት ነበር? አይ ቲንክ ጥሩ ጊዜ እንደነበራችሁ ገምታለሁ። እንግዲህ ዛሬ ወሳኝ ሀሳብ ነው የምናነሳው ብለናልና ብዙ ሰው የሚጠይቀው ጥያቄ አለ። ቆይ ግን ለምንድን ነው ለኔ ነገሮች የማይሳኩልኝ? በቃ እወጣለሁ፣ ወርዳለሁ፣ ላፋለሁ፣ ከሰው በላይ እሰራለሁ ያለ እረፍት እና ለምንድን ነው ለኔ ሲሆን የማይሳካው ብሎ መጠየቅ የተለመደ ነው፣ ስፔሻሊ አሁን ማለት ነውና ብዙ ነገሮች ላይ ፌል ልናደርግ እንችላለን፣ ወይም ደግሞ ልንወድቅ ወይም ደግሞ ላይሳካልን ይችላል። በአንጻሩ ደግሞ ሌሎች ሰዎች በቀላሉ ሲሳካላቸው ልናይም እንችላለን እና ራሳችን በተለይ ከሰው ጋር የምናነጻጽር ከሆነ እኔ ይህን ያህል ጊዜ የለፋውበት ነገር ለሱ ሲሆን ወይም ደግሞ ለሷ ሲሆን የቀለለው ለምንድን ነው? በቃ እኔ ጋር ምን ጎሎ ነው? ወይስ ጣፈንታይ ስኬታማ እንዳልሆን አድርጎ ነው የፈጠረኝ ወር ደግሞ የሰራኝ ልንል እንችላለንና ቤዚካሊ ስኬታማነት የራሱ የሆኑ ሚስጥሮች ወይም ደግሞ መንገዶች አሉት። ስለዚህ ለዛሬ አንድ ሰው ወደ ስኬታማነት መሄድ ከፈለገ ወይም ደግሞ በህይወት ያሉት ማንኛውም ግብ እንግዲህ ግቡ ትልቅ የሚሆን ትንሽ ማለታችን ነው። እነዚህን ግቦች ማሳካት ከፈለገ እነዚህን 7 ዋና ዋና የስኬት መንገዶች ወይም ደግሞ ስትራቴጂዎች መከተል አለበት የሚል ቪዲዮ ነው ያመጣሁላችሁ። በደንብ እንደሚጠቅማችሁ ገምታለሁ። በነገራችን ላይ ቪዲዮውን ሰብስክራይብ፣ ላይክ እና ሼር አድርጎ መጀመር ምንም አይነት የጤና ጉዳት ወይም ደግሞ የጎንዮሽ ጉዳት እንደሌለው ጥናቶች አረጋግጠዋል። ስለዚህ ቪዲዮውን ሰብስክራይብ፣ ላይክ እና ሼር በማድረግ ብትጀምሩ ደስ ይለኛል ለማለት ነው። ያው ከነቃችሁ ዝም ብላችሁ ሰብስክራይብ፣ ላይክ እና ሼር አድርጉ። በተረፈ እስከ ቪዲዮ መጨረሻ አብራችሁን ቆዩ። ላለው ዛዮን ኢንፎግራፊክ ሾው እንደተለመደው ዛሬም ቆንጆ ቪዲዮ ነው ያመጣሁላችሁ። መጣው እንግዲህ ቅድም እንዳልነው ስኬታማነት ወይም ደግሞ በህይወት ያለንን ግብ የማሳካት ሂደት ለተወሰኑ ሰዎች የተሰጠ ለሌሎቹ ደግሞ የተከለከለ ነገር አይደለም፣ ወይም ደግሞ የእድልና የዕጣ ፈንታ ጉዳይ ነው ብለን መውሰድም አንችልም። ይልቁንስ አንድ ሰው ስኬታማ ለመሆን የሚያስፈልጉት መሰረታዊ ባህሪያት ወይም ደግሞ ሊከተላቸው የሚገባ ስትራቴጂዎች ወይም ደግሞ መንገዶች አሉና እነዛን መንገዶች የመከተልና ያለመከተል ጉዳይ ነው ብለን ነው መረዳት የሚሻለው እንጂ ከዕጣ ፈንታ ጋር ወይም ደግሞ ከ40 ቀን እድል ጋር የምናያይዘው ከሆነ እንዲህ አይነት አስተሳሰብ ያለው ሰው መቼም ቢሆን ስኬታማ ሊሆን አይችልም። ምክንያቱም ውድቀቱን ሁል ጊዜ ከዕጣ ፈንታው ጋር ስለሚያያይዝ ከስህተቱ ተምሮ የሚያስፈልጉትን ተግባራት በማከናወን እንዲሁም ደግሞ የስኬት ዲሲፕሊን ወይም ደግሞ ፐርሶናሊቲ በመገንባት ውጤታማ መሆን ስለማይችል ወይም ደግሞ ይሄን ለማድረግ ስለማይፈልግና ዝግጁ ስለማይሆን ነው። እንግዲህ ይሄ ሀሳብ በመሰረታዊነት የኔ ሀሳብ ሳይሆን በዚህ ዙሪያ የተደረጉ የተለያዩ ሰፊ ጥናትና ምርምሮች ውጤት እንዲሁም ደግሞ ስኬታማ የሆኑ ሰዎች የህይወት ልምድ ወይም ደግሞ ኤክስፒሪየንስ ነው። ስለዚህ ብትጠቀሙት በጣም የምታተርፉበት ነው ለማለት ፈልጋለሁ። በቅድሚያ እነዚህ 7 የስኬታማነት መንገዶች ወይም ደግሞ ስትራቴጂዎች ምንድን ናቸው የሚለውን አንድ ባንድ ላሳያችሁ። የመጀመሪያው አንድ ሰው ስኬታማ መሆን ሲፈልግ ሊያደርገው የሚገባው የመጀመሪያው ነገር ምንድን ነው? ህልሙን ወይም ደግሞ የህይወት ግቡን ግልጽ ማድረግ ነው። አሁን ብዙ ሰው የሚቸገርበት የመጀመሪያው ነገር ይሄ ነው። ለምሳሌ አንድ ሰው ሄዳችሁ በህይወት ምንድነው ማሳካት የምትፈልገው ብትሉት ወይም ደግሞ ብትሏት በቃ የሆነ ጥሩ የሆነ ህይወት መኖር ነው ወይም ደግሞ ጥሩ ገቢ እንዲኖረኝ ማድረግ ነው ሊል ይችላል። እኔ ግን ስታስቡት ግርድፍ የሆነ የህይወት ግብ ነው። ቢኮዝ ጥሩ ህይወት ማለት ምን ማለት ነው? የሚለካው በገቢ ነው? በጤና ነው? በማህበራዊ ህይወት ነው? በምንድን ነው ጥሩነቱ? በገቢ እስከሆነ ስንት ሲሆን ነው ገቢያችን ጥሩ የሚባለው? ስፔሲፊክ ባልሆነ ቁጥር ግባችን ነገሩ የመሳካት እድሉን በከፍተኛ ሁኔታ ይቀንሳል። ነገር ግን ህልማችን ወይም ደግሞ በህይወት ልናሳካው የምንፈልገው ግብ በጣም ስፔሲፊክ በሆነና ግልጽ በሆነ ቁጥር ነገሩን ለማሳካት የሚኖረን እድል ወይም ደግሞ ተነሳሽነትና እነዛን ነገሮች ለማሳካት የሚያስችሉን አጋጣሚዎች ወደኛ የመምጣት እድላቸውን በከፍተኛ ሁኔታ ይጨምራል። ለምሳሌ እናንተ ተነስታችሁ ጠዋት 4 መንታ መንገድ ያለው መንገድ ላይ ቆማችሁ ወደ ከተማ መሄድ እፈልጋለሁ ብትሉና 4ቱ መንገድ ደግሞ በአጋጣሚ ወደ ከተማ የሚያስኬዱ ቢሆን አንዱን መምረጥ እንግዲህ ይጠበቅባችኋል አይደለ? አዘርዋይስ እዛች ሴንተሯ ላይ እንደቆማችሁ ነው ቀኑ ሙሉ ልታሳልፉ የምትችሉት። ስለዚህ በህይወት ወደ ግብ ወይም ደግሞ ወደ ስኬት መሄድም ተመሳሳይ የሆነ ሴናሪዮ ይከተላል ማለት ነው። ስለዚህ
የምትፈልጉትን የህይወት ግባችሁ የትኛው ነው በግልጽ ወይም ደግሞ ወደ ምን የህይወት መስመር ነው መግባት የምትፈልጉት፣ የትኛውን ነው ማሳካት የምትፈልጉት የሚለውን ነገር መጀመሪያውኑ በግልጽ አይምሯችሁ መረዳትና ማወቅ አለበት። ከዛ ነው ተግባራዊ እንቅስቃሴ የሚቀጥለው ማለት ነው። ስለዚህ በተቻለ መጠን ህልማችሁን ወይም ደግሞ ማሳካት የምትፈልጉትን ግብ በጣም ግልጽ ማድረግ ያስፈልጋል። ሁለተኛ ደግሞ በተቻለ መጠን በጊዜ የተገደበ ቢሆን ይመከራል። ቢኮዝ አንድ ህልም መቼ ነው ማሳካት የምትፈልጉት፣ የዛሬ ዓመት ነው፣ በ6 ወር ውስጥ ነው፣ በ3 ወር ውስጥ ነው የሚለው ነገር ካልተቀመጠ ህይወታችሁም በሙሉ ያንን ነገር ስለማሳካት እያሰባችሁ ልትኖሩ ትችላላችሁ እንደማለት ነው። በተቻለ መጠን በጊዜ የተገደበ መሆን አለበት። እንዲሁም ደግሞ ሊተገበር የሚችል መሆን አለበት። አቅማችሁን፣ ችሎታችሁን፣ ያላችሁን ሪሶርስና ሌሎች ነባራዊ ሁኔታዎችን ከግምት በማስገባት የምታስቀምጡት ህልም ሊተገበር የሚችል መሆን አለበት። አዘርዋይስ በጣም የተለጠጠና ሊሳካ የማይችል ግብ አስቀምጣችሁ ራሳችሁን ማሰቃየት የለባችሁም። ወይም ደግሞ ያንን ነገር ባላሳካችሁ ቁጥር በራሳችሁ የሚኖራችሁ መተማመንና ለራሳችሁ የምትሰጡት ዋጋ ቀስ በቀስ መሸርሸሩና ፋይናሊ አይ በቃ እኔ አልችልም ወይም ደግሞ እንዲህ አይነት ነገሮችን ማሳካት አልችልም ወይም ደግሞ እኔ ለዚህ አልተፈጠርኩም ወደ ማለት ስለሚወስዳችሁ ማለት ነው። በተቻለ መጠን ያልተለጠጠ ነገር ግን ሊሳካ የሚችል ህልም ወይም ደግሞ ግብ ማስቀመጥ አለባችሁ። ሁለተኛው ወደ ስኬት የሚወስዳችሁ መንገድ ወይም ደግሞ በህይወት ያስቀመጣችሁትን ግብ ወይም ደግሞ ህልም ለማሳካት የሚረዳችሁ መንገድ ደግሞ ምንድነው? ለዛ ህልም የሚሆን ችሎታና እውቀትን መገንባት ነው። እንግዲህ ህልማችሁ ለምሳሌ የህክምና ባለሙያ መሆን ቢሆን ያንን ህልም ለማሳካት የሚያስችል ትምህርት ያስፈልጋችኋል እንጂ አውት ኦፍ ብሎ ወይም ደግሞ ዝም ብሎ ለዛ የሚያስፈልግ እውቀትና ችሎታ ሳይገነባ ህልሙ ሊሳካ አይችልም። ነጋዴ ከሆነ የንግድ ስኪል ያስፈልጋችኋል አይደለ? ጋዜጠኛ መሆን ከሆነ ህልማችሁ የመግባባት ስኪል፣ ነገሮችን አንድ ላይ ማድረግ ስኪል ሊያስፈልጋችሁ ይችላል። ስለዚህ ለእያንዳንዱ ህልማችሁ ተመጣጣኝ የሆነ እውቀትና ችሎታ መገንባት ሁል ጊዜ ያስፈልጋል ማለት ነው። ብዙ ሰው ፌል የሚያደርገው ለምንድን ነው? የሆነ ህልም ይኖረዋል፣ ነገር ግን ጊዜውን የሚያጠፋው ህልሙን ሊያሳካበት የሚችለውን ችሎታና እውቀት በመገንባት ሳይሆን ሌሎች አልባሌ ነገሮች ላይ ሊሆን ይችላል። ሶሻል ሚዲያ ሊሆን ይችላል፣ ከጓደኛ ጋር ጊዜ ማጥፋት ሊሆን ይችላል። ሜኒቲንግ ልዘረዝሩ ትችላላችሁ። ሁል ጊዜ ህልምና ግብ ካስቀመጣችሁ በኋላ ያንን ልታሳኩበት የምትችሉትን እውቀትና ችሎታ መገንባት ላይ ሁል ጊዜ ትኩረት ማድረግ ወይም ደግሞ ራሳችሁ ላይ ኢንቨስት ማድረግ ያስፈልጋል። ይሄ የስኬታማነት ሁለተኛው ትልቁ ሚስጥር ነው ማለት ነው። ሶስተኛው ደግሞ አንድ ሰው ስኬታማ መሆን ካማረው መቼም የማያምረው የለም። ካማረው ምን ማድረግ አለበት? ደጋግሞ በአይነ ህሊናው ማየት ወይም ደግሞ ቪዥዋላይዝ ማድረግ ያስፈልጋል። እንግዲህ በአይነ ህሊና ማየት የምንለው ምንድነው? የምትፈልጉት ህልም ልክ እንደተፈጸመ ወይም ደግሞ እንደተከናወነ አድርጎ በጭንቅላት ስዕላዊ መግለጫ ሰጥቶ ደጋግሞ ማየት ማለት ነው። ለምሳሌ እናንተ መሆን የምትፈልጉት ታዋቂ ዘፋኝ ቢሆን ዓለማዊ ሰው ከሆናችሁ ማለት ነው፣ እንዴት ቪዥዋላይዝ ማድረግ ትችላላችሁ? ሜቢ ተኝታችሁ ሊሆን ይችላል፣ ኦር የተረጋጋ ጸጥ ያለ ስፔስ ፈልጋችሁ ሊሆን ይችላል። በአጠቃላይ በአይነ ህሊናችሁ እንዴት ማየት ትችላላችሁ? ለምሳሌ መድረክ ላይ ሆናችሁ ስትዘፍኑ የሰው ዌልካም ወይም ደግሞ አቀባበል በጣም በሞቀ ጭብጨባ ሊሆን ይችላል። እሱም በአይነ ህሊና ማየት ትችላላችሁ። ወይም ደግሞ መንገድ ላይ ካልፈረማችሁልኝ እያለ አድናቂ ሲያጨናንቃችሁ ሊሆን ይችላል። ወይም ደግሞ ዘፈናችሁ ተወዳጅ ሆኖ በየቦታው ሲከፈት በአይነ ህሊናችሁ ልታዩት ትችላላችሁ። ብቻ በአጠቃላይ ነገሩ ገና ሳይፈጠር ወይም ደግሞ ሳይከናወን በፊት ልክ እንደሆነና እንደተከናወነ አድርጎ በጭንቅላት ስዕላዊ መግለጫ ሰጥቶ ደጋግሞ ማየት ማለት ነው። ይህንን ስታደርጉ አንደኛ ነገሩን እንደሆነ ወይም ደግሞ እንደምታሳኩት የሚኖረው እምነታችሁና በራስ መተማመናችሁ በከፍተኛ ደረጃ ይጨምራል። ሁለተኛ ደግሞ አእምሯችሁ ያንን ነገር ልታሳኩ የምትችሉበትን አማራጮችና ሰዎች ወደ እናንተ እንዲያቀርብላችሁ እድል እየሰጣችሁትና እየገፋችሁት ነው ማለት ነው። እና ይሄ ስለ ሰብኮንሺየስ ማይንድ አሰራር የምታውቁ ከሆነ ብዙ ጊዜ አእምሯችን ውስጥ ያለውና ያመንበት ነገር ነው በህይወታችን የሚገለጸው ማለት ነው። ስለዚህ ይህንን እምነት ደጋግማችሁ አእምሯችሁ ላይ እየጫናችሁ ወይም ደግሞ ፕሮግራም እያደረጋችሁ ስለሆነ በሂደት ይሄ የእምነታችሁ አካል የሆነና ያንን ህልም ወይም ደግሞ ግብ የምታሳኩበት አማራጭና ኮሚትመንት ወይም ደግሞ ተግባራዊ እድሎች በከፍተኛ ሁኔታ ወደ እናንተ መምጣታቸው አይቀርም ማለት ነው። አራተኛው ወደ ስኬታማነት የሚያደርሰው ጥበብ ወይም ደግሞ ስትራቴጂ ምንድነው ካላችሁኝ፣ ፎከስ ማድረግ ነው ወይም ደግሞ ትኩረት ማድረግ ነው። እንግዲህ ብዙ ሰው የሚቸገርበት ጉዳይ ይመስለኛል ትኩረት ማድረግ አለመቻል። አንድ ህልም ወይም ደግሞ ግብ ልታሳኩ ከጀመራችሁበት ጊዜ ጀምሮ ሌሎች ነገሮች ላይ ያላችሁ ትኩረት መቀነስና ሙሉ ትኩረታችሁ ወይም ደግሞ አብዛኛው ትኩረታችሁ ህልማችሁን ወደ ማሳካት ላይ መዋል አለበት ወይም ደግሞ ኢንቨስት መደረግ አለበት። እንግዲህ የስኬታማነት ሚስጥር አንዱ ይሄ ስለሆነ ማለት ነው። ስለዚህ አንድ ነገር ከጀመራችሁ በተቻለ መጠን ትኩረታችሁ እዛ ላይ መዋል አለበት ነገሩ እስከሚሳካ ድረስ ማለት ነው።
ለምሳሌ አንበሳን ብታዩ አንበሳ የሆነች እንስሳ ማደን ከጀመረ ሌሎች በጣም የሚያጓጉ ወፋፍራም የሆኑ እንስሳዎች በመሃል በመንገዱ ላይ ልፍ ቢሉ እንኳን እነሱን ለመያዝ እንትኑን ሲቀይር አታዩም አይደለ? ሩጫውን ሲቀይር አታዩም። ነገር ግን የጀመራትን በጣም የከሳች ወይም ደግሞ ማታጓጓ እንስሳ እንኳን ብትሆን ያችን ነው አባሮ መጀመሪያ የሚይዘው። ከዛ በኋላ ሜቢ ወደ እነዚህ እንደ አስፈላጊነቱ ሊመለስ ይችላል ማለት ነው። ንስርንም ብታዩ እንደዛ ነው። አንድ ነገር ያህል ስለዚህ ዳይቭ አድርጎ በቀጥታ ያችን ነገር ነው ማደን የሚፈልገው እንጂ በመሃሉ ያጋጠመውን ሁሉ ሲያባርር አታዩትም። ልክ ይሄ 10 ያባረረ አንድ አይዝም እንደሚባለው አንድ ነገር ከጀመርን ያንን ነገር እስከምናሳካ ድረስ ትኩረታችን በሙሉ ወደ ሌላ መበታተን የለበትም ማለት ነው። ትኩረት ማድረግ በጣም ወሳኝ ነው። አራተኛው ጥበብ ይሄ ነው። አምስተኛው የስኬታማነት ሚስጥር ደግሞ ኮንሲስተንሲ ነው ወይም ደግሞ ጽናት ማለት ነው። ለምሳሌ የማራቶን ሩጫን እዚህ ጋር እንደ ኤግዛምፕል ማንሳት እንችላለን። ልክ ሲጀመር ወይም ደግሞ ሽጉጥ ሲተኮስ አትሌቶች ወይም ደግሞ ሯጮች በጣም እየተጋፉ ነው አይደል የምታዩቸው። ነገር ግን ኪሎ ሜትሩ እየጨመረ በሄደ ቁጥር እየሳሳ የሚያቋርጠው ሰው እየበዛ ወደኋላ የሚቀረው ሰው እየበዛ የሚጨርሱት መጨረሻ ላይ በጣም ትንሽ አትሌቶች ነው የሚሆኑት። በተመሳሳይ በህይወት ግብን ማሳካትን ስታስቡ ሁል ጊዜ ጽናት ወይም ደግሞ ነገሩን ያለማቋረጥ እንደምታሳኩት በማመን በቀጣይነት እየተገበሩ መቀጠል በጣም ኢምፖርታንት ነው ወይም ደግሞ በጣም አስፈላጊ ነው። ለምሳሌ እናንተ አሁን የህይወት ግባችሁ የሆነ ኤንጂ ውስጥ መስራት ቢሆን ወይም ደግሞ መቀጠር ቢሆን ምንድነው የሚያስፈልጋችሁ? አፕላይ ማድረግ ነው አይደለ? ስለዚህ አንድ ኤንጂ ውስጥ አፕላይ ታደርጋላችሁ፣ አትጠሩም። ሁለተኛው ላይ ታደርጋላችሁ፣ ሪጀክት ትደረጋላችሁ። ሶስተኛው፣ አራተኛው፣ አምስተኛው ላይ ግን አይ በቃ ድሮም ኤንጂ እኮ በዘመድ ነው የሚሰራው ብላችሁ ብታቆሙ ትችላላችሁ፣ መብታችሁ ነው። ነገር ግን በማቆማችሁ ምክንያት ግባችሁን አሳካችሁ ማለት ነው? ዴፊኔትሊ አይደለም። በቃ እዛ ጋር ስላቆማችሁት ሙሉ ነገሩ እዛ ጋር ይቆማል ማለት ነው። ስለዚህ መጀመሪያ ግብ አድርጋችሁ የጀመራችሁት ነገር አይሳካም። ምክንያቱም ጽናት ስለሌላችሁ ወይም ደግሞ መሀል ላይ ቻሌንጁን መቋቋም ስላቃታችሁ እዛ ጋር ስላቆማችሁ ማለት ነው። ጽናት ማለት ምን ማለት ነው? ውጤቱን እስከምታዩ ድረስ ያለማቋረጥ ህልማችሁን ሊያሳካ የሚችልን ተግባር እያከናወናችሁ መቀጠል ማለት ነው። አምስተኛው የስኬታማነት ሚስጥር ወይም ደግሞ መንገድ ይሄ ነው ማለት ነው። ስድስተኛው የውጤታማነት ሚስጥር አምስቱ አይበቃኝም ካላችሁኝ ደግሞ ስድስተኛው ምንድነው? የውጤት ግምገማ ማድረግ ነው። ከዛ ስህተትን ማስተካከል ነው። ውጤትን ደግሞ እውቅና መስጠት ነው። እንግዲህ አንድ ስራ ወይም ደግሞ አንድ ግብ እናሳካዋለን ብለን ተግባራዊ እንቅስቃሴ ከጀመርን ጊዜ ጀምሮ ያለንን ፕሮግረስ በየጊዜው ኢቫሉዌት ማድረግ በጣም ወሳኝ ነው እንጂ በቃ ጀምረናል ብለን ዝም ብሎ ነገሩን እያከናወኑ መቀጠል ብቻውን ውጤታማ አያደርግም። ለምሳሌ አንድ ሰው ካፌ ቢከፍት እና ካፌውን ትልቅ ማድረግ ቢሆን ግቡ ወይም ደግሞ ዓላማው ምን ማድረግ ይጠበቅበታል? ሜቢ በወር ሊሆን ይችላል፣ በየ3 ወር ሊሆን ይችላል። ኮንቪኒየንት የሆነውን ታይም ፍሬም ራሱ ያስቀምጠና በነዛ ጊዜዎች ውስጥ እስካሁን የመጣበትን ሂደት ኢቫሉዌት ማድረግ ወይም ደግሞ መገምገም ይገባዋል ማለት ነው። ስለዚህ ለምሳሌ ከስተመር አያያዜ እንዴት ነው? the last 2 months ወይም ደግሞ ባለፉት ጊዜያቶች የከስተመር አያያዜ ምን ይመስላል? ገቢና ወጪ ማኔጅ ያደረኩበት መንገድስ ምን ይመስላል? ወይም ደግሞ ካፌውን ለማስፋፋትና ለማስተዋወቅ ያደረኩት ጥረት ወይም ደግሞ ፕሮሞሽንና ማርኬቲንግ ላይ የሰራው ስራ ምን ይመስላል? ማለት ጉዳዮችን ኢቫሉዌት ሊያደርግ ወይም ደግሞ ሊገመግም ይችላል። በዚህ ሂደት ምን ያህል? አንደኛ ድክመቶችን ያህል፣ ሁለተኛ ጥንካሬዎችን ያህል። ስለዚህ ድክመቶቹን ለማሻሻል ጥንካሬዎችን ደግሞ ለማጠናከርና ወደፊት ለማስቀጠል እድል አገኘ ማለት ነው። አንድ ሰው ስኬታማ ለመሆን ወይም ደግሞ ግብና በህይወት ማሳካት የሚፈልገውን ህልም እንግዲህ ትልቅ የሚሆን ትንሽ ሁልጊዜ እንዲህ አይነት ነገር ሲያስብ ተግባራቶችን ሁልጊዜ መመዘን ያስፈልጋል። እንዴት ነው ትክክለኛው ትራክ ውስጥ ነኝ? ህልሜን ለማሳካት የሚያስችለው መንገድ ውስጥ ነኝ ወይስ ስቻለሁ የሚለውን መገምገም ያስፈልጋል። ከሳተ ወደ ትራኩ መመለስ ነው። ካልሆነ ደግሞ ጥሩ መንገድ ላይ ከሆነ ደግሞ ያንን አጠናክሮ የሚጎለውን ጨምሮ መቀጠል ያስፈልጋል። የዚህ ድምር ውጤት ወደ ምንድን ነው የሚወስደው ካላችሁ ወደ ስኬታማነት ወይም ደግሞ ግብና ህልምን ወደ ማሳካት ይወስዳል ማለት ነው። ሰባተኛው ላይ ደረስን። እንግዲህ ሰባተኛውና ለዛሬ ያስኩላችሁ የመጨረሻው ወሳኝ የስኬታማነት ሚስጥር ደግሞ ምንድነው? አለማራዘም ነው ወይም ደግሞ ፕሮካስቲኔት አለማድረግ ነው። እንግዲህ ብዙ ሰው ስኬታማ ከማይሆንበት ምክንያት አንዱ ማራዘም ነው። የሆነ ነገር ሊሰራ ያስብና አይ ቆይ ትንሽ ቆይቼ እሰራታለሁ፣ ምን ያጣድፈኛል እኔ ሆነኝ አይደል? እንዲህ አይነት ምክንያት ይሰጣል ለጭንቅላቱ ወይም ደግሞ ለራሱ ማለት ነው። በኋላ ያለው ጊዜ ሲደርስ ደግሞ ነገ እረፍት አይደለው እንዴ ነገ ለምን አልሰራውም ይላል። ስለዚህ ሁሉ ጊዜ የዛሬውን ስራ ለወደፊቱ እያራዘመን በሄደን ቁጥር የወደፊቱ ስራ ደግሞ እንደገና ለወደፊቱ እየተራዘመ ነው የሚሄደው ማለት ነው። ቅድም ምን ብለናል? ስኬት የእያንዳንዱ ውጤታማ ስራ ድምር ውጤት ነው ብለናል አይደለ? ስለዚህ ውጤታማ ስራውን
የምንሰራው ዛሬ ወይም ደግሞ አሁን እጃችን ላይ ባለው እድልና ጊዜ ነው እንጂ ነገ በማናውቀው ጊዜና እድል ላይ መሆን የለበትም ማለት ነው። ዛሬ መስራት የምንችለውን ዛሬ ነው መስራት እንጂ ለነገ ወይም ደግሞ ለበኋላ ማራዘም አያስፈልግም ማለት ነው። እንግዲህ አሁን ጥያቄ ከነዚህ ስንቶቹ ባህሪያት እናንተ ጋር አሉ ነው? ከሰባቱ እንግዲህ ሰባት አልን እንጂ ከዚህ ውጭ የሉም ማለታችን አይደለም። ማለት ሌሎች የሚጨመሩ ነገሮች ይኖራሉ። ግን በዋናነት አንድ ሰው እነዚህ ሰባት ነገሮች የምርም ካሉት በእርግጠኝነት በሆነ የጊዜ ኢንተርቫል ውስጥ ስኬታማ መሆኑ እና የሚፈልገውን የህይወት ግብ ማሳካቱ አይቀርም። እና ከዚህ ውስጥ እናንተ ስንቶቹ አሏችሁ? ወይም ደግሞ ስንቶቹ የስኬታማነት ሚስጥሮች ብለን ከዘረዘርናቸው ከሰባቱ ስንቶቹ እናንተ ጋር አሉ ነው ጥያቄው። እንግዲህ እነዚህ ሰባቱ ባህሪያት እናንተ ጋር ከሌሉ እንደው ቢያንስ ከግማሽ በላይ ያሉት እናንተ ጋር ከሌሉ ቤቢ ብዙ ጊዜ ፌል የምታደርጉት ለዚህ ሊሆን ይችላልና ራሳችሁን ኢቫሉዌት ማድረግ ማስተካከልና እነዚህን ነገሮች ማዳበር በጣም ወሳኝ ነው ማለት እፈልጋለሁ። እነዚህን ሰባት ነገሮች ተግባራዊ አድርጋችሁና ተጠቅማችሁባቸው ስኬታማ ከሆናችሁ አደራችሁ እንዳትረሱኝ፣ ውለታዬ እንዳትረሱ ማለት እፈልጋለሁ። በተረፈ የዛሬው ቆንጆ ቪዲዮ ይህን ይመስላል። ሰብስክራይብ፣ ላይክ እና ሼር ግን ሲደረግ ድምፅ አልተሰማኝም። ረስታችሁት እንዳይሆን ነቃ አድርጋችሁ መውጣት እንዳትረሱ። በተረፈ ሳምንት ሌላ ቆንጆ ሀሳብ ይዤላችሁ እመጣለሁ። እስከዛው ሳምንት ሁሉ ቆንጆ ጊዜ የምታሳልፉበት እንዲሆንላችሁ እመኛለሁ። በነገራችን ላይ ሀሳባችሁን አስተያየታችሁን ሁሉ ከስሩ ኮሜንት ማድረግ በጣም አበረታታለሁ። እንግዲህ ምላሽ የሚያስፈልገው ከሆነ ቪዲዮ መስራት የሚያስፈልገውም ከሆነ ኮንሲደር አደርገዋለሁ ማለት ነው። በተረፈ ሳምንታችሁ በሙሉ በያላችሁበት ጥሩ ጊዜ እንዲሆንላችሁ እመኛለሁ። ዛዮን ኢንፎግራፊክ ሾው እንደተለመደው ሌላ ቆንጆ ሀሳብ ይዞ ይመጣል። እስከ ሳምንት በያላችሁበት መልካም ጊዜ ባይ